በአዲሱ መደበኛ ትርጉም እንደዚህ ይላል። ወንድሞች ሆይ ወደ እናንተ በመጣው ጊዜ የእግዚአብሔርን ምስጢር በረቀቀ ንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም። በመካከላችሁ ሳለው ኢየሱስ ክርስቶስን ያውም የተሰቀለውን እርሱም ብቻ እንጂ ሌላ እንዳላውቅ ወስኜ ነበርና ወደ እናንተ የመጣሁት በድካምና በፍርሃት እንዲሁም በብዙ መንቀጥቀጥ ቃሌም ስብከቴም የመንፈስን ኃይል በመግለጥ እንጂ በሚያባብል የጥበብ ቃል አልነበረም። ይኸውም እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ላይ እንዳይመሰረት ነው ይላል። እስከዚህ ይበቃኛል። አሜን፣ ሃሌሉያ። ክብር ለመንፈስ ቅዱስ ይሆን። ስለዚህ ሐዋርያው ጳውሎስ ለቆሮንቶስ ሰዎች የሚነግራቸው ነገር ምንድነው? አመጣጤ፣ ስብከቴ፣ አገልግሎቴ ሁሉ መንፈስ ቅዱስን የሚገልጥ የመንፈስን ኃይል የሚገልጥ መንፈስ ቅዱስን የሚያሳይ የሚለውጥ፣ ሃሌሉያ፣ ሕይወትን የሚለውጥ መንፈስ ነው። አሜን። ስለዚህ ሕይወትን የሚለውጠው የመንፈስ ቅዱስን ኃይል በመግለጥ መንፈስ ቅዱስን በመግለጥ ሃሌሉያ እንጂ በሚያባብል የጥበብ ቃል አልነበረም። ለምን? ምክንያቱም ይኸው እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ላይ እንዳይመሰረት ነው ይላቸዋል። አሜን። ክብር ለመንፈስ ቅዱስ ይሁን። ስለዚህ እምነታችን የተመሰረተው መንፈስ ቅዱስ ላይ ነው። አሜን። በእግዚአብሔር ኃይል ላይ ነው፣ በሰው ጥበብ አይደለም፣ በስጋና ደም ኃይል አይደለም፣ በመንፈስ ቅዱስ ጥበብ ነው። አሜን፣ ሃሌሉያ። ስለዚህ በመንፈስ ቅዱስ መሞላት የዕለት ተዕለት ስራችን ወይም ደግሞ ጥሪያችን ነው። አሜን። መጠመቅ አንዴ ነው ብያቸዋለሁ። መሞላትስ ዕለት ዕለት ነው። አሜን። በየዕለቱ በመንፈስ እንድንሞላ ተጠርተናል። በየዕለቱ በመንፈስ ቅዱስ መሞላት አለብን። አሜን፣ ሃሌሉያ። ዛሬም ይሞላናል። አሜን። ባለፈው ሳምንት በነበረን የቃል ጊዜ ዴሪክ ፕሪንስ ያነሳውን ወይም ያነሱትን 7 በመንፈስ ቅዱስ ስለመጠመቅ ነው አክቹሊ እሳቸው ያነሱት። እኔ ግን በመንፈስ ቅዱስን በማወቅና በመሞላት ከመንፈስ ቅዱስ ጋር ባለን የልምምድ ህይወት ውስጥ አስፈላጊ መርህ ሆኖ ስላገኘሁት እነዛን 7 ነጥቦች መመልከት ጀምረን ነበረ። ስለዚህ ዛሬም እግዚአብሔር ረዳናል። እነዚህ ነጥቦች ጌታ እንደረዳና ያለን። አሜን። የመጀመሪያው ንስሐ ነው የሚያስፈልገው ብለዋል። እውነት ነው። ከመንፈስ ቅዱስ ጋር ህብረት ለማድረግ የመንፈስ ቅዱስን ልምምድ በህይወታችን ለማግኘት ከመንፈስ ቅዱስ ጋር ለመጓዝ የመጀመሪያው ጉዳይ ምንድነው? አይሰማም። ንስሐ በሉ። አሜን። ንስሐ ወሳኝ ነው። ከመንፈስ ቅዱስ ጋር ህብረት ያለ ንስሐ ማድረግ አይቻልም። ንስሐ ማለት የራስን መንገድ መተው፣ የራስን ምልልስ መተው፣ የራስን አቋም መተው፣ የራስን እይታ መተውና የእግዚአብሔርን እይታ መያዝ ማለት ነው። አሜን። ለውጥ ማለት ነው ንስሐ ማለት። ንስሐ ማለት በዛው ያንን ጥፋት እየደገሙ መኖር አይደለም። ንስሐ ማለት በራስ ዕውቀት መሞላት አይደለም። ንስሐ ማለት አውቃለሁ ማለት አይደለም። ንስሐ ማለት አላውቅም፣ ተሳስቻለሁ፣ አጥፍቻለሁ ብለን የእግዚአብሔርን መንገድና ነገር መያዝ ማለት ነው። ለዓለም ጀርባን መስጠት ማለት ነው። ለኃጢአት ጀርባን መስጠት ማለት ነው እና በሐሳብ ቢሆን በቃል ቢሆን በተግባር ቢሆን ከእግዚአብሔር ሕግ ከእግዚአብሔር ቃል የሚጻረር ነገሮች በሙሉ ምንድናቸው? ኃጢአት ናቸው። ኃጢአት ምንድነው ይላል? አመጽ ነው ይላል። ስለዚህ ንስሐ ከአመጽ መመለስ ማለት ነው። አመጽን መተው ማለት ይሄን ሐሳብ አይተናል ባለፈው በሰፊው። ስለዚህ እዚህ ላይ ዶኤል ማድረግ አልፈልግም። ሁለተኛ ያየነው መሞላት የሚለውን ሐሳብ ነው። መጠመቅ፣ መሞላት እና ይህንንም ተመልክተናል። በመንፈስ ቅዱስ መሞላት የዕለት ተዕለት ስራ ነው ወይም ደግሞ በየዕለቱ የሚያስፈልገን ነገር ነው። በኤፌሶን ምዕራፍ 5 ላይ ሐዋርያው ጳውሎስ ሲናገር መንፈስ ቅዱስን ከምን ጋር አነጻጽሮ ነው የሚያሳየን? መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ አትስከሩ ይላል። ይህ ምንድነው ይላል? ማባከን ነው። ቁጥር 18 ላይ ኤፌሶን 5:18 በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ ብክነት ነው ይላል በአዲስ መደበኛ ትርጉም። ስለዚህ በወይን ጠጅ ሰው ተሞልቶ ማለት ነው።
ጸባዩ እንደሚቀየር፣ ንግግሩ እንደሚቀየር አይደለም። የሰከረ ሰው እንዴት ነው? ኖርማል ይሆናል እንዴ? አይሆንም። ንግግሩ ይቀየራል፣ እይታው ይቀየራል፣ ሁኔታው ይቀየራል። በቃ ሰክሯል ይባላል አይደለም? the same way በመንፈስ መሙላትም በመንፈስ ቁጥጥር ስር መሆን ማለት ነው። አሜን። ልክ በወይን ጠጅ ቁጥጥር ስር እንደሚሆነው ማለት ነው። ወይን ጠጅ የጠጣ ሰው አስገብቶ መጨረሻ ማን ይቆጣጠረዋል? ወይን ጠጁ ነው የሚመራው አይደለም? አውት ኦፍ ኮንትሮል ይሆናል። አእምሮ ይደነዝዛል። በትክክል ማሰብ አይችልም። በትክክል መመላለስ አይችልም። ሪዝን ማድረግ አይችልም እንደሚገባ። ልክ ነኝ? the same way የወይን ጠጁ እንደሚቆጣጠረው ሁሉ በመንፈስ መሞላትም እንደዚህ ነው። አሜን። አንተ በመንፈስ ቅዱስ ስትሞላ የምትሆነው እንደዚህ ነው። መንፈስ ቅዱስ እየተቆጣጠረ፣ መንፈስ ቅዱስ በአንተ ውስጥ እየገባ፣ ሃሌሉያ ሃሌሉያ፣ ኃይልን እየሞላብህ፣ ጽድቁን እየሞላብህ፣ ፍሬውን እየገለጠብህ፣ ሃሌሉያ፣ ተጽዕኖ እየጨመረ፣ ሰማይ ሰማይ እያልክ፣ ብርሃኑ እየጨመረ፣ መዓዛው እየጨመረ፣ ሃሌሉያ፣ ክብር ለመንፈስ ቅዱስ ይሁን። አሜን። እንደዚህ ነው የሚሆነው። በመንፈስ ቅዱስ መሞላት ማለት ከራስ ዓለም መውጣት ማለት ነው። በመንፈስ ቅዱስ ቁጥጥር መሆን ማለት ነው። አሜን። ስለዚህ ብዙ ክርስቲያን በመንፈስ ቅዱስ ስለማይሞላ፣ በመንፈስ ቅዱስ የመሞላት ህይወት ስለሌለው ህይወቱ በጣም ሻሎ ነው። መንፈሳዊ ህይወት ያለ መንፈስ ቅዱስ አይታሰብም። ከኔ ጋር ናችሁ? ራሱ መንፈሳዊ መሆን የምትችለው መንፈስ ቅዱስን ስታገኝ ነው። ከመንፈስ ቅዱስ ጋር ካልተገናኘ መንፈሳዊ መሆን አይቻልም። ጸሎት ራሱ ውበት የለው፣ ራሱ መንፈሳዊነት አይኖረው። ዝማሬ ራሱ ሞገስ የለው አይደለም? ቃል ቢሆን ትምህርት ቢሆን ሞገስ የሚያገኘው በመንፈስ ቅዱስ ሲሆን ነው። አሜን። ስለዚህ በመንፈስ ቅዱስ መሞላት ማለት በመንፈስ ቅዱስ ምን ውስጥ መሆን ነው አልኳችሁ? ቁጥጥር ስር መሆን፣ በመንፈስ ቅዱስ ቁጥጥር ውስጥ መሆን ነው። አሜን። ስለዚህ በመንፈስ ቅዱስ መመራት የምትችለው በመንፈስ ቅዱስ መሞላት ስትችል ነው። በመንፈስ ቅዱስ የመሙላት ልምምድ ሊኖር ይገባል። አሜን። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ በጣም ለመንፈስ ቅዱስ ሙላት እንማረዋለን። የምንራብ የምንጠማ ዋነኛ ጉዳይ የምናረግ ሰዎች መሆን አለብን። አሜን። ክብር ለእግዚአብሔር ይሁን። ብዙ ሰው በመንፈስ ቅዱስ ለመሞላት ጊዜ የለውም። ቢዚ ነው። አያችሁ፣ በዓለም ነገር ይሞላል። በማይጠቅም ቅራቅም ቆሻሻ በሆነ ነገር አእምሮን ይሞላና በቃ ለመንፈስ ቅዱስ ቦታ የለውም። ኦኮፓይድ ነው አእምሮ። ስለዚህ በመንፈስ ቅዱስ ለመሞላት ጊዜ መስጠት አለብን ለመንፈስ ቅዱስ። አሜን። ስለዚህ ቀን እኔ ስራ ላይ ነኝ ልትሉ ትችላላችሁ። ግን ምሽቱስ እንቅልፍን መሰዋት አለብህ ማለት ነው። ሳክሪፋይ ማድረግ አለብህ። በመንፈስ ቅዱስ መሞላት የሚባለውን ነገር ለመለማመድ የግድ የጸሎት ህይወት ያስፈልጋል። ሶስተኛ ነጥብ ያየነው ስለ መለመን ነበር አይደለም? መለመን ነው፣ ጸሎት ነው። የጸሎት ህይወት ኢዝ ማስት። ያለ ጸሎት ህይወት በመንፈስ ቅዱስ መሞላት፣ መንፈስ ቅዱስን ማወቅ፣ ከመንፈስ ቅዱስ ጋር ህብረት ማድረግ አይቻልም። ይሰማል ወይ? ስለዚህ የጸሎት ህይወት በጣም አስፈላጊ ነው፣ ወሳኝ ነው። የጸሎት ህይወታችን ደግሞ እየጨመረ የሚሄድ ሊሆን ይገባዋል። መንፈስ ቅዱስ በህይወታችን ስራውን እንዲሰራ፣ በህይወታችን እንዲንቀሳቀስ ምን ማድረግ አለብን? መጮህ አለብን። ሙላኝ፣ እኔ አልችልም፣ አንተ ነህ የምትችለው። እኔ አበላሻለሁ፣ እኔ አቅም የለኝም፣ እኔ ደካማ ነኝ፣ ያለ አንተ ምንም ነኝ ብለን በመንፈስ ቅዱስ ለመሞላት የምንጮህ ሰዎች መሆን አለብን። አሜን። ባይዘወይ ጸሉ ያለው እግዚአብሔር ነው አይደል? ኢዝ አ ኮማንድ። ፕሬየር ኢዝ አ ኮማንድ፣ ትእዛዝ ነው። እግዚአብሔር ራሱ ነው ያዘዘን። ዘወትር ምን አድርጉ ነው ያለው ጌታ ኢየሱስ? ትጉና። ስለዚህ የማትጸልይ ከሆንክ እግዚአብሔርን እየታዘዝክ አይደለም፣ አመፀኛ ነህ ማለት ነው። አመፀኛን ደግሞ እንዴት አድርጎ መንፈስ ቅዱስ ይሞላል? ከመንፈስ ቅዱስ ጋር ለመተዋወቅ፣ ከመንፈስ ቅዱስ ጋር ህብረት ለማድረግ የጸሎት ህይወት ወሳኝ ነው። ሁል ጊዜ ስትጸልዩ ምን አድርጉ ነው ያለው ጌታ? ትጉ። ስትጸልዩ ሁል ጊዜ ምን አድርጉ? ትጉ።
ሉቃስ 21:36 ላይ። ስለዚህ መንፈስ ቅዱስ ዋነኛ ነገር ነው ለኛ። አሜን። ያለ መንፈስ ቅዱስ ኢየሱስን ማወቅ አይቻልም። ወደ እውነት ሁሉ የሚመራን ማን ነው? የጌታ መንፈስ ነው። ዓለምን የሚወቅሰው ማን ነው? ስለ ኃጢአት፣ ስለ ፍርድ፣ ስለ ጽድቅ መንፈስ ቅዱስ ነው። ኢየሱስን የሚያከብረው ማን ነው? መንፈስ ቅዱስ ነው። ስለዚህ በመንፈስ ቅዱስ ለመሞላት የምንጸልይ መሆን አለብን። አሜን። የጸሎት ህይወት ከሌለን በመንፈስ ቅዱስ መሞላት አንችልም። ሌታለውን በመንፈስ ቅዱስ መሞላት ማምለጥ አትችልም። ይህን ዘመን ማምለጥ እንድትችል ምን አድርግ ነው ያለው ጌታ? ስትጸልዩ ሁል ጊዜ ምን አድርጉ? ትጉ ያለና አንበሳ ጠዋት ተነስቶ አብላኝ ብሎ ጸሎት አድርሶ ወጣ ይባላል አይደል? ከዛ ጥንቸል ደግሞ በጠዋት ስትነቃ ጌታዬ ሆይ እባክህን በሰላም አውለኝ አውጣኝ ብላ ጸልያ ጸሎት አድርሳ ወጣች አሉ። እና መንገድ ላይ አንበሶ ወጥቶ ሲሄድ ማንን አገኘ? ጥንቸልን። ተመስገን ጌታዬ ጸሎቴን መለስክልኝ ብሎ ወደሷ ሩጫ ሲጀምር ጌታዬ ሆይ አውጣኝ ብዬ ለምኝ ብላ ሩጫዋን የምትችለውን ያክል መሮጥ ጀመረች። ከዛ ስትሮጥ አንበሳውም ይከተላት ጀመር። ከዛ በቃ ነፍስያ የምትችለውን ያክል ስትሮጥ መንገድ ላይ አንበሳው እየተከተላት ሚዳቋ እየሮጠች እና በአጋጣሚ ዞር ሲል አንበሳው ሚዳቋ ለጥ ብላ ተኝታለች። ከዛ እኔ ምን አሯሯጠኝ ከሚሮጥ ጋር እዚህ የተኛ አዘጋጅተህልኝ ብሎ ወደ ሚዳቋ ሄደ እና ምን ይባላል? አውጣኝ አለም ወጣ፣ አብላኝ አለም የተኛ ተበላ። ስለዚህ መበላት እንዳይሆን ኢዜማስት እስቲ ሉቃስ ምዕራፍ 11 ቁጥር 9 እናንብበው። ሉቃስ 11 ከ9 ጀምሮ ጌታ ኢየሱስ ክርስቶስ ወደ አብ ለሚለምኑት እንዴት መንፈሱን አብልጦ አይሰጣቸው፣ እንዴት አብልጦ መንፈስ ቅዱስን አይሰጣቸው ብሎናል። ስለዚህ ይሰጠናል። የለመነውን ሃሌሉያ የጠየቅነውን ይሰጠናል። በተለይ መንፈስ ቅዱስን ስንጠይቅ አብ በዚህ ደስ ይለዋል። አሜን። ኤርምያስ እንዳለ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛን ነገር አሳይሃለሁ። አሜን ሃሌሉያ። በቃ ታላቅ ነገር ያሳየናል። አሜን ክብር ለእግዚአብሔር ይሁን። ቁጥር 13ን ብቻ አንብብልኝ ሞጂ። እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። እንዴት አብልጦ ማንን ይሰጣቸው? መንፈስ ቅዱስን ይሰጣቸው። ሃሌሉያ። የአብ ስጦታ ነው። እግዚአብሔር ለኛ ያለው ትልቁ ስጦታ ብርና ወርቅ አይደለም፣ መንፈሱን ነው። አሜን። ለምን? መንፈስ ቅዱስን ስትሞላ ስር ትሰዳለህ። መንፈስ ቅዱስን ስትሞላ የበለጠ መንፈሳዊ የሆንክ እያደግ እየጨመርክ ትሄዳለህ። ሃሌሉያ። የመንፈስ ቅዱስ እሳት በውስጥ እየነደደ ቆሻሻው እየተወገደ ሃሌሉያ። ጠላት ራሱ ወደ አንተ መቅረብ አይችልም፣ ይበላል ቢቀርብ። ለምን? እሳት አለ። አየህ ይሄ ቆሻሻ ዝንብ ምናምን የሚያርፈው ምን ላይ ነው? እሳት ላይ ያርፋል እንዴ? ያርፋል። ስለዚህ እሳት መሆን ነው። አየህ እሳት መሆን ነው። ቁልፉ እሳት መሆን ወይ ዘመን ምናምን እያል ከምትፈራ ከምትበረግግ ከምትንቀጠቀጥ እሳቱን መንፈስ ቅዱስን አስገባውና እሳቱን አሜን። አገልጋዮቹን የእሳት ነበልባል ያደርጋል ዕብራውያን ምዕራፍ 1:7 ላይ። ይህም ለኛም ነው። አሜን ሃሌሉያ። ክብር ለመንፈስ ቅዱስ ይሁን። ኢሳይያስ ምዕራፍ 58 ቁጥር 9 እና 14 ታነብልናለህ ወጂ። በመንፈስ ቅዱስ መሞላት አይኖቻችን ይከፈታሉ። እሺ መንፈሳዊ የሆነውን ነገር የጥበብና የመገለጥ መንፈስ እንዲያገኝ መጸለይ አለብህ። አሜን። ያለ እርሱ አይሆንም። ሰማይን አታውቅም።
የእግዚአብሔርን ነገር አታውቅም። የእግዚአብሔርን ነገር የሚገልጥልን ማን ነው? መንፈስ ቅዱስ ነው። አሜን። የክብር ዕቃ እንድንሆን፣ በእግዚአብሔር የተወደደ ዕቃ እንድንሆን መንፈስ ቅዱስ ይቀይረናል፣ ኃይል ይሰጠናል። የጽድቅ አቅም ታገኛለህ። ኃጢአትን የምትጸየፍበት አቅም ታገኛለህ። እግዚአብሔር የሚጸየፈውን የምትጸየፍበት፣ እግዚአብሔር የሚጠላውን የምትጠላበት። አሜን። ክብር ለመንፈስ ቅዱስ ይሁን። ከደከመ ሕይወት የሚያወጣ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን መለመን አለብህ፣ መጮህ አለብህ። አሜን። ዝም ብሎ አይነት ክርስቲያን እንዳትሆን፣ ዝም ብሎ የደከመ ሕይወት ኖረ እንዳታልፍ፣ ከንቱ የሆነ ሕይወት ኖረሽ እንዳታልፊ፣ የድል ሰው እንድትሆኚ። ሃሌሉያ። መንፈስ ቅዱስን ለምኝ። አሜን። ሃሌሉያ። አንብብልን። እሺ፣ ኢሳይያስ 58 ቁጥር 9 እንደዚህ ይላል፣ የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እንሆኝ ይላል። ከመካከልህ ቀንበርን ብታርቅ፣ ጣትህንም መጥቀስ ብትተው፣ ባታንጎራጉርም፣ ነፍስህንም ለተራበ ብታፈስ፣ የተጨነቀውንም ነፍስ ብታጠግብ፣ ብርሃንህ በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። ቁጥር 14 ደግማ አንብብልኝ። በዚያን ጊዜ በእግዚአብሔር ደስ ይልሃል። በእግዚአብሔር ምን ይልሃል? ደስ ይልሃል። ሃሌሉያ። ቁጥር 9ን ጨምርልኝ አንዴ። የዚያን ጊዜ ትጠራለህ። ወደ ማን ትጠራለህ? ወደ እግዚአብሔር ትጠራለህ። እሺ። እግዚአብሔርም ይሰማሃል። እግዚአብሔርም ምን ያደርግሃል? ይሰማሃል። እሺ። ትጮኻለህ። ወደ እግዚአብሔር ትጮኻለህ። ከዛስ? እርሱም እንሆኝ ይላል። እርሱም ምን ይልሃል? እነሆኝ ይልሃል። አሜን። እሺ። ከመካከልህ ቀንበርን ብታርቅ፣ ጣትህንም መጥቀስ ብትተው፣ እሺ፣ ባታንጎራጉርም፣ ነፍስህንም ለተራበ ብታፈስ፣ የተጨነቀውንም ነፍስ ብታጠግብ፣ ብርሃንህ በጨለማ ይወጣል። ብርሃንህ በጨለማ ምን ይላል? ቁጥር 14ን በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብን ርስት አበላሃለሁ፣ የእግዚአብሔር አፍ ተናግሯልና። አሜን። በከፍታ ላይ ያወጣናል። አሜን። ንስር መንገዷ በከፍታ ነው። በመንፈስ ቅዱስ የሚሞላ ሰው ከምድር ከፍታ እየጨመረ ይሄዳል። አሜን። ኧረ በኢየሱስ ስም ኖርማል ሆነንማ አንሞትም። አሜን። ኖርማል ሆነን አንሞትም። የእግዚአብሔር ክብር በሕይወታችን ይገለጣል። የእግዚአብሔር ሪቫይቫል በሕይወታችን ይገለጣል። በምድራችን ይገለጣል። በቤተ ክርስቲያናችን ይገለጣል። አሜን። ኖርማል ሆነንማ አንሞትም። አሜን። ኖርማል ሆነን አይሆንም በሉ እስቲ። አሜን። አይሆንም። ግሊምስ ኢንቱ ግሎሪ የሚለው የካትሪን ኩልማን መጽሐፍ ላይ አንድ በጣም ደስ ያለኝ ምስክርነት ልንገራችሁ። ያው ካትሪን ኩልማን እግዚአብሔር ረድቷታል። በዘመኗ ረድቷት ከመንፈስ ቅዱስ ጋር የቀረበ ህብረት እንደነበራት ይመሰክራሉ በዘመኗ የነበሩ አገልጋዮች ወገኖች። እና ከመንፈስ ቅዱስ ጋር በጣም የቀረበ ወዳጅነት የነበራት ሴት ነበረች። በጣም የቀረበ ለመንፈስ ቅዱስ የሚመች ማንነት ነበራት። ስለዚህ በዘመኗ ሁሉ መንፈስ ቅዱስ የተጠቀማት ሴት ነበረች። እየሰማችሁ ነው? እና የእግዚአብሔር ኃይል በአገልግሎቷ ላይ ይገለጥ ነበረ። የእግዚአብሔር ክብር በአገልግሎቷ ላይ ይገለጥ ነበረ። ረሃቤም ጥማቴም ሁሉ ነገር የመንፈስ ቅዱስ ነው ትላለች። ሌላ ነገር አይደለም፣ መንፈስ ቅዱስ ነው ትላለች። ምንም ነገር ይድብኝ ብቻ መንፈሱ አይወሰድ። ደግሞ ሌላ ነገር አይጥማትም። በመጽሐፏም ላይ ትጽፋለች፣ ሌሎችም ይመሰክራሉ። ሌላ ነገር አይጥማትም። ከመንፈስ ቅዱስ ውጪ ከጸሎት ውጪ ሌላ ነገር ወሬ አይጥማት፣ ሌላ ነገር አይጥማት። እሷ የሚገባት መንፈስ ቅዱስና መንፈስ ቅዱስ ብቻ ነው። አሜን። ጳውሎስም እንዳለው ማለት ይህንን ብቻ ለማወቅም ብያለሁ ቆርጫለሁ። አሜን። እሷ ያገለገለችው ሴቶች
ማገልገል በማይችሉበት ወይም ደግሞ የሴቶች አገልግሎት ተቀባይነት በሌለው ዘመን ነው። ሴት ልጅ እንዴት ቆማ መድረክ ላይ ትሰብካለች? እንዴት ሴት ልጅ መንገድ ላይ መድረክ ላይ ቆማ ታገለግላለች በሚባልበት ዘመን ነው ጌታን ያገለገለችው። እና እግዚአብሔር በድንቅ ስለተጠቀመባት በዓለም ሁሉ ታዋቂ ነበረች ሴት። እና ይሄንን ያደረገው ማን ነው? ማን ነው? መንፈስ ቅዱስ። መንፈስ ቅዱስ። እና ምን አለች? አንድ ጊዜ ምስክርነቷን እዚህ መጽሐፍ ላይ ጻፈችው ምስክርነት ልንገራችሁ። አንድ ጊዜ ሁለት የፕሬስቢቴሪያን መጋቢዎች መሪዎች አንድ የቴዎሎጂ አስተማሪ መምህር ይዘው መጡ ማለት ነው። ፕሮፌሰር ነው እና አንድ ነገር አለኝ አለች። እኔ ስለ መንፈስ ቅዱስ አስተምራለሁ በትምህርት ቤት ስለ መንፈስ ቅዱስ ብዙ አጥንቻለሁ፣ ግን አንዳንድ ነገር ማይገባኝ አለ ልጠይቅሽ አላት። እሺ ጠይቀኝ፣ ግን ማውቀው አይመስለኝም እኔ ራሴ አይገባኝም አለችው። አያችሁ ከመንፈስ ቅዱስ ጋር የሚውል ሰው ትሁት ነው የሚሆነው። እና ከዛ በኋላ እንደዚህ ብሎ ጠየቃት። በአገልግሎትሽ ብዙ ጊዜ የሚሆን ነገር አለ። አንቺ ለሰዎች ስትጸልይ ሰዎች ፌንት ይሆናሉ አለኝ አለች። ከዛ ሳኩ አለች እና ፌንት እኮ አይደለም የሚሆኑት አልኩት አለች። እና ምንድነው አለኝ አለች። የሚሆኑትማ የመንፈስ ቅዱስ ኃይል ሲያገኛቸው ሰዎች ይነካሉ እና የመንፈስ ቅዱስ ኃይል በውስጣቸው ሲያልፍ ነው የሚወድቁት። እና ሾርት ሰርኪዩት በሷ አባባል ያው በቃ ስለማይችሉ ያው የመንፈስ ቅዱስ ብርሃን ያ የመንፈስ ቅዱስ ኃይል ማንነትን ማለት ስጋቸውን አያጠፋውም፣ አያበላሸውም፣ ዲፎርም አያደርገውም። ኤሌክትሪክ ቢሆን አቃጥሎ ነው አይደለም ያጠፋ፣ ግን አያጠፋውም። ግን ኃይል ስለሆነ የእግዚአብሔር ኃይል ስለሆነ ኃይሉ ሲነካቸው ነው የሚወድቁት ብላ ነገርኩት አለች። እና ከዛ በኋላ ቢሮዎቻችን ምናምን አስጎበኘሁትና አለች። እና መጨረሻ ላይ ሊሄዱ ሲሉ እስቲ ትንሽ ምትጸልይልኝ ነገር ይኖራል ወይ ብሎ ጠየቀኝ አለች። ከዛ በኋላ ልጸልይለት እጄን አንስቼ ወደሱ ሳስጠጋ የለም አለች፣ መሬት ላይ ነው ያለው እሱ አለች። እና ወድቆ ያለቅሳል። ከዛ ሁለቱ አገልጋዮች መጋቢዎች አይደነገጡ አለች። ምክንያቱም ሰውየው ብዙ ክፍት የነበረ ሰው አልነበረም ለመንፈስ ቅዱስ። እና ከዛ በኋላ ተነሳ፣ አሁንም ወደቀ አለች። እና ከዛ በኋላ እያለቀሰ ነበረ ከቢሮዋ የወጣው። በመንፈስ ቅዱስ ተሞላ፣ በመንፈስ ቅዱስ ተጠመቀ። ክብር ለእግዚአብሔር ይሁን። ዛሬም መንፈስ ቅዱስ ያስፈልገናል። አሜን። ዛሬም ይህ ኃይል ያስፈልገናል። እስቲ ያስፈልገኛል በሉ። ሃሌሉያ። አይሆንም ያለ መንፈስ ቅዱስ አይሆንም። አላገለገሉም ያለ መንፈስ ቅዱስ። ጌታ ኢየሱስ ራሱ ተቀመጡ ነው ያላቸው። ኃይል እስኪመጣ ምን በሉ ተቀመጡ። ከዛ በኋላ በአንድ ልብ ሆነው ይጸልዩ ነበር ይላል ሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ። ከዛ ምዕራፍ 2 ላይ መንፈስ ቅዱስ መጣ አይደለም፣ በመንፈስ ቅዱስ ተጠመቁ። ከዛ በኋላ ምዕራፍ 4 ቁጥር 23 አንብብልኝ ቦጄ። ሐዋርያት ሥራ ምዕራፍ 4 ቁጥር 23 ከ23 ጀምሮ ስናነበው ሐዋርያት በመንፈስ ቅዱስ ተሞልተው በድንቅ በታምራት እያገለገሉ በነበረበት ጊዜ የካህናት አለቆች፣ ጻፎች፣ በዛን ጊዜ ምድሪቱ ላይ የበላይ የነበሩ መሪዎች የነበሩ አለቆች የነበሩ ምን አረጓቸው? ይዘው ገረፏቸው። ምዕራፍ 3 ላይ ነው ታሪኩ የምታገኙት። ጴጥሮስና ዮሐንስ ወደ መቅደስ ሲሄዱ አይደለም ያ መራመድ የማይችል ሰው ከተፈወሰ በኋላ መከራ ደረሰባቸው። ከዛ በኋላ አንብብልን እስቲ የሆነውን። ተፈተውም ወደ ወገኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ። ጌታ ሆይ አንተ ሰማዩንና ምድሩን ባሕሩንም እነርሱም የሚኖረውን ሁሉ የፈጠርክ፣
በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱን ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ ብለህ የተናገርክ አምላክ ነህ። በቀባኸው በቅዱሱ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊው ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና አሳብህ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚህ ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎችህ በፍጹም ግልጥነት ቃልህ እንዲናገሩ ስጣቸው። ከጸልዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው። በሁሉም መንፈስ ቅዱስ ምን አለባቸው? ሞላባቸው። ምዕራፍ 2 ላይ ተጠምቀዋል። አሁንስ ምዕራፍ 4 ላይ ሞላባቸው። አያችሁ፣ በመንፈስ ቅዱስ የመሞላት ልምምድ ነበራቸው። ይሰማል። በመንፈስ ቅዱስ ከተሞሉ በኋላ ምን ሆነ? የእግዚአብሔርንም ቃል በግልጥ ተናገሩ። የእግዚአብሔርን ቃል በምን ተናገሩ? በግልጥ ተናገሩ። አያችሁ፣ የእግዚአብሔርን ቃል እንኳን በግልጥ ለመናገር ከሚያስፈራው ነገር ለመዳን ምን ያስፈልጋል? የመንፈስ ቅዱስ ሙላት ያስፈልገናል። አሜን። ክብር ለእግዚአብሔር ይሁን። ቀሪውን ፓርት እናንተ አንብቡት። ግን እንድንይዘው የፈለኩት ነጥብ፣ ሶስተኛው ነጥብ ጸሎት ነው። የጸሎት ህይወት is must። በቃ በመንፈስ ቅዱስ መሞላት የምትፈልግ ከሆነ የጸሎት ህይወት ሊኖርህ ይገባል። የግድ ነው። አሜን። ስጋዊነትን እያስጣለ መንፈሳዊ እያደረገ ምድራዊነትን እያስጣለ ዓለማዊነትን እያስጣለ አሜን። ክብር ለእግዚአብሔር ይሁን። መንፈሳዊ ያደርግሃል። ባይዘዌ መንፈስ ቅዱስ ትልቁ ዓላማው በእኛ ውስጥ ሲያድር እኛን እየቀረጸ እያስተካከለ ኢየሱስን እንድንመስል ማድረግ ነው። አሜን። ኢየሱስን እንድትመስይ ማድረግ ነው። ኢየሱስን ካለመሰልሽ ያኔ ያው ፌል አድርገሻል ማለት ነው አይደለ? የልጁ መልክ እንዲመስሉ ወስነዋል ስለሆነ የሚለው ተወስኖብናል። አሜን። ያንን ሊሰራብን ነው የሚመጣው መንፈስ ቅዱስ። አሜን። ያ የተወሰነው መልክ በእኛ ላይ ማውጣት ነው፣ በእኛ ላይ መግለጥ ነው። ሃሌሉያ። የኢየሱስን መልክ በእኛ ላይ መቅረጽ ነው የመንፈስ ቅዱስ ሥራ። አሜን። ክብር ለመንፈስ ቅዱስ ይሁን። አሜን።